በሁሉም በኩል አስራለሁ፣ ጠልፌ ጥላለሁ። ከዛ እኔ ሁሉንም ነገር ወስዳለሁ። አንተ ሞኝ። በቃ አንተ አውራት ሰማይ ዝቅ ምድር ደግሞ ከፍ ቢል እንኳን ማንንም አልሰማም። አትሸወጂ። ጥጋብሽና ድፍረትሽ ከቁመትሽ ይበልጣል። መጀመሪያ በቁመት ያስባችን ከሆነ በጣም አዝናለሁ። ቶሎ አንተ እየሆነብህ ያለውን ነገር ለምን ደሞ አታስተውለው? ምን እያልሽ ነው? እቺ እንደ ሳራ አይደለችም። የኔ ፍቅር አልመሰለኝም ነበር እኮ። ለምን እንዴ? ቆይ ይሄንን ወረቀት ሳራ ቦርሳ ውስጥ ነው ያገኘሁት። መራመድ እንደሚችል ነው። አንብበው። ሜራና ሮቤል ጉድ ሆነዋል። አሁን ላይ ሳራ ያስቀመጠችው መረጃ ሉሃና አግኝታ ለአድናን ሰጥተዋለች ማለት ነው። አድናን አብዷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንኳን በደህና መጣችሁ። ሉሃና አሁንም ቢሆን ትክክለኛው መረጃ ለአድናንም ለማድረስ እየሞከረች ነው። በተደጋጋሚ ብዙ ጊዜ አድናን ብዙ መረጃዎችንም እንዲደርሰው አድርጋ ነበረ። ይህንን ነገር ግን እንደማይሆንና ወንድሜ መራመድ አይችልም፣ አንቺ እየዋሸሽ ነው ወይንም ትክክል ነገር እያሰብሽ አይደለም ብሎ አስተዋታል ማለት ነው። አሁን ላይ በተደጋጋሚ ወደ እሱ ክፍል በምትገባ ሰዓት እነሱ ሊጠረጥሩት የቻሉት የነበረው አድናንም ያሰበው ሉሃና ከሮቤል ጋር ፍቅር ይዞአታልና ፍቅሯን ታጣጥም ብሎ ነው። ትኩረቱ ሁሉ ሜራ እንዳሰበችው እሷ ላይ ክፋት እያሰበ አይደለም። ሉሃና ወደ ሮቤል ክፍል የምትገባበትንም መንገድ እነሱ እያሰቡት ያሉት በተለይ ደግሞ አድናን ያሰበው በጣም በጥሩ ሁኔታ ነበረ። ግን ደግሞ ሮቤልና ሜራ ይሄንን ጉድ ሁሉ ስለሚያውቁ ሉሃና ሮቤልንም ትወደዋለች በማለት ነበረ ሜራ ለአድናን የምትናገረው። ሮቤል ደግሞ እኔ አልወዳትም፣ እሷ ግን እኔን ትወደኛለች፣ አሞኝ ስታየኝ እያለቀሰች ነበረ እያለ ነበር አድናን ፊት እያስመሰለ የቆየው። አድናንም በዚህን ሰዓት ምንም ያክል እያፈቀራትና ይበልጥ ደግሞ ለወንድሙ ደስታ ሲል ላንተ ስል ሁሉም እችለዋለሁ እያለ በውስጡ እየሳቀ ከላይ ነበርና አድናን አሁንም ቢሆን ሜራ እየሸወደችውና እኔ እውነተኛ ፍቅር ይዘዋታል ለፍቅር ነው እንዲህ መጥፎ ነገር ሮቤልንም እያሰበችው ያለችው እያለችው ትገኛለች። በተለይ ሜራ ይህንን ሁኔታ አጋጠመው እንጂ ሮቤል እኮ በጣም የሚፈቀር ሰው ነው እያለች ፊት ለፊቱ አድናን ፊት ጨዋታ ትጀምራለች። ግን ደግሞ አድናን አለመንቃቱ ነው አሁንም ቢሆን የአድናን ሁኔታ ሉሃና በጣም እያሳዘናትና ለሜራም ደጋግማ ብዙ ጊዜ ቆይ ግን ይሄ ልጅ አያሳዝናችሁም እንዴ? ለምንድን ነው እንዲህ የምትጫወቱበት? አድናን አያሳዝናችሁም እንዴ እያለች ነበረ። አጉል አዛኝ አትሆኚ፣ አንቺ ማን ስለሆንሽ ነው ስለሱ የምታዝኘው እያለች ሜራም ለሉሃና ብዙ ስድቦችም ስትሳደብ ነበረና ሉሃና ግን በዚህን ሰዓት ካየችው ነገር አንጻር ሁሉንም እውነታና የእናንተ ሚስጥራችሁም አጋልጣለሁ በመረጃ ብላታለች። ሜራም እንዴት አድርገሽ ነው ደግሞስ የምን ሚስጥር ነው እያለች ነበርና ሜራ ይሄ ባለቻት ሰዓት አንቺና ሮቤል የምታደርጉትንም ድብቅ ሚስጥራችሁ ነዋ፣ የሁለታችሁ ሚስጥር ሳላጋልጥ እኔ ወዴትም አልሄድም ብላለች። አሁን ላይ ሉሃና መራር ሆናለች። እውነታው ሁሉ በጆሮዋ ከሰማችና በአይኗ ካየች በኋላ ለአድናን አንድ ብላ ቆርጣ ተነስታለች። እህቴ ሳራ የጠፋችበትንም ምክንያት ምናልባት ከዚህ ጉዳይ ያገናኘዋል ብላ አስባለች። በሮቤል ክፍል ለማግኘት የሞከረችውንም መረጃዎችም ልታገኝ አልቻለችም። ሉሃና ያንን መረጃ ለማግኘት ብትሄድም ግን ደግሞ እሷ የሄደችበትንም አይታ ሰምታ የመጣችው ሌላ ነገር ነበርና ይህ ነገር ትንሽ አደናግጠዋት ነበረ። ቢሆንም ግን ለአድናን ለማሳወቅ ምንም አልተቸገረችም ነበርና አሁን ላይ የሳራ እህቷ የሉሃና እህት ሳራ ከመጀመሪያ ጀምሮ
የሜራና የሮቤል ጉድ በማወቋ ህይወቷን ካታጧት በኋላ አሁን ግን ሉሃና እንደ ሳራ አይደለችም ብላ ሜራ ለሮቤል ነግረዋለች። ፍራቻ ውስጥ ገብተዋል ሜራና ሮቤል ግን ከመፍራት በላይ እዛቸውንም ቀጥሎበታል። እኔ ደግሞ ከእሷ በላይ ነኝና ይበልጥ አትፈታተኝም ብሏታል ሉሃና ግን ደግሞ አንተ በጣም መጥፎ ሰው ነክ እና ደግሞ በጣም ቀፋፊ ነክ እያለች መጥፎ ንግግሮችንም ተናግረዋለች። ሮቤል በዚህን ሰዓት ስሜታዊ ሆኗል። እሷን የሚያጠፋበትና የሚያጠቃበትን መንገድ ነው እየፈለገ ያለው። ሉሃና መንገዷ ሁሉ ሮቤልን ከዛ ውሸቱና የእህቷ መጥፋት ከሱ እጅ ለማወቅና የሆነ መረጃ እየፈለገች ትገኛለች። አድናን ግን አሁንም ይህንን እውነት ከነገረችው በኋላ አንቺ ግን እውነት ፍቅር ይዞሻል ስለምታፈቅሪው ነው ከሱ ጋር እንደዚህ የምታወሪው ብሎ ነው እውነታውን እንድትጋፈጥ እያደረጋት ያለው። ሉሃና ግን አንተ ነክ እውነታው መጋፈጥ ያለብክ፣ እስኪ ነቃ ብለክ ዙሪያህን ተመልከት፣ እስኪ ነቃ እያልክ ከኋላህም ከጀርባህ የሚደረግብህንም እወቅ እያለችው ትገኛለች። ግን ደግሞ እሱ አንቺ ራስሽን ነሽ ዞር ብለሽ አንቺ በእርግጥ ስለ እህትሽ ሳራ እንደምትጨነቂ አውቃለሁ እያላት ነበርና እኔ ስለ እሱ ብቻ አይደለም ግን አንተ ላይ የሚካሄደው ነገር ሁሉ በጣም ያስጠላል ብላ ነበረ እውነታው እንዲያ ያደረገችው። አሁን ላይ ሮቤልና ሜራ የቤት ውስጥ ሆነው ይበልጥ አድናን ባለበት አልጋ ላይ ነበሩ። ሌላ የራሳቸው ጎድ እያደረጉ ግን ደግሞ በመሀል ሜራ ይህንን ነገር ሳታይ አድናን ከፊት ለፊት ወደ እነሱ በመጣ ሰዓት ወድቆና ከመሬት እንዳነሳችው ነበረ ስትናገር የነበረው። አድናን መምጣቱ ሲያውቅ እንደወደቀ አድርጎ አልጋ ላይ ነበር ሜራውም ላይ ላይዋ ላይ የወደቀው። በዚህን አጋጣሚ ሁሉም በአይናቸው ስለተዋወቁ አድናን ባዩት ጊዜ አድናን ትወጥነህ ያግዘኝ ወድቋል ወንድምክ እያለች ነበረ። የሚገርመው ነገር አድናን አሁንም ቢሆን ሉሃና እንዳለችው ማየት ስላልፈለገ እንጂ ሜራና ሮቤልም ሜራ ለሮቤል ያላትንም አመለካከት በግልጹ ለማሳየት ሞክራለች። ምክንያቱም ሮቤል በጣም የሚፈቀር ሰው ነውና ይህንን ትንሽ ስለታመመ እንጂ ነበረ እያለች የተናገረችው። አድናን ግን ይህንን ነገር ምንም አላሰበም። ወንድሜ እንደምንም ብሎ ከዚህ ህመም ቢድንልኝና ግን ደግሞ ሉሃና በጣም ንቁና በጣም አስደሳች ሴት ናት። በጣም ጠንካራ ሴት ናት። ወንድሜን ያለምንም ሁኔታ ያለምንም ቅድመ ሁኔታ በእንደዚህ መልኩ ካፈቀረችው ለእኔ ደስታ የለም እያለ ነበርና ግን ደግሞ በዚህ ሰዓት ሜራም አዎ ይህንን ነገር ከሱ ሲጀመር ፍቅር ያንሰዋል እሱ እያለች ስለ ሮቤልም ደስ የሚሉ ነገሮችም ስትናገር ነበረ። አሁን ላይ ከሮቤል ክፍል ያጣችው መረጃ እህቴ ሳራ ሻንጣ ውስጥ አገኛለሁ ብላ ስትፈትሽ ነበረ። በምትፈትሽበት ሰዓት ግን ሜራ አሁንም ወደ እሷ ክፍል አምርታለች። ወደ እሷ ክፍል በገባች ሰዓት ሜራም በጣም ሜራ የምትከፍተው ሻንጣ ስታያት ተደናግጣ ነበርና ሜራና ሮቤል አሁንም አንድ ያስቀመጡትና የረሱት መረጃ ነበረ። መረጃውንም ሻንጣዋ ስለነበረ የሳራ ሻንጣ አሁን ሉሃና እጅ ገብተዋል። ግን ደግሞ ሉሃና በጣም በንዴት ውስጥ ሆና ሻንጣውንም ስትበታትን አይታታለች። በዚህን ሰዓት የሆነ ነገር እንዳለ ሜራም ገብቷታል። ሜራ ምን እንዳሰበች ምንድነው ይሄን ያክል ንዴት ውስጥ በማለት ነበር የተናገረቻት። ሉሃናም በዚህን ጊዜ እናንተንም አጋልጣችኋለሁ እያንዳንዳችሁ ሚስጥራችሁ ብላታለች። አንቺ ከቁመትሽ በላይ ነው የምታስቢው እያለቻት ነበረ ሜራ። ሉሃናም ተሳስተሻል፣ እናንተ በቁመቴ ነቃችሁኝ ከሆነ በቁመት ሳይሆን በጭንቅላት ነው ጨዋታው እያለቻት ነበረ። በዚህን ሰዓት ሜራ ፌን ትነቅላለች። ፈጥና ሄደችው ወደ ሮቤል ክፍል ነበርና ሉሃና አሁን ላይ ከሳራ ሻንጣ ውስጥ ጥሩ የሆነ አስፈላጊ መረጃ አግኝታለች።
ያንንም መረጃ የተጻፈው ለአድናን ነበርና ሳራ ጽፋ ያስቀመጠችው ማስታወሻ ነበረ። ይህንን ማስታወሻ በያዘች ጊዜ ፈጥና ወደ አድናን ነበረ የሮጠችው። አድናን ግን በጣም በትካዜ ውስጥና በፍቅር ሆኖ ሉሃናን አሳልፎ ለወንድሙ መስጠቱ በጣም ውስጡ እንዳመመው በሀሳብ ተክዞ ነበርና ሉሃናም በሚያስብበት ሰዓት ሉሃናም ቆይ አንተ ግን መቼ ነው ነቅተህ ዙሪያህን የምትመለከተው እያለችው ቆይታለች። በዚህን ሰዓት ሉሃና ምንድነው ተረጋጊ እንጂ ምንድነው የተፈጠረ ነገር አለ እንዴ እያላት ነበረ። በዚህን ጊዜ ምንም የማይፈጠር ነገር አለ አንተ ነህ እንጂ ምንም ማየት ያልቻልከው፣ ቆይ ግን ትንሽ ዞር ዞር ብትል እያለችው ነበረ። ሉሃና ይሄ ባለችው ሰዓት አንቺ የምታወሪው ሁሉ ግራ ገብተሽኛልና ምንም ልትገቢኝ አልቻልሽም ብለዋታል። በዚህን ሰዓት ሉሃና ምንም መናገር አልፈልግም እዚህ ጋር እጠብቅሃለሁ ውጭ ብላው ወጥታለች። ይህንን ነገር ደግሞ ሜራ ፈጥና ሉሃና እንደ ሳራ አይደለችም፣ የሆነ ነገር አድርግ በቃ አብቅቶልናል ብለዋለች ለሮቤል። ሮቤልም አትጨናነቂ የኔ ፍቅር ሁሉንም ነገር መንገድ አስይዘዋለሁ ብለዋታል። በዚህን ሰዓት ግን ሉሃና በጣም ስትንጎራደድ ነበረ። ያገኘችው መረጃም ይመጣል ወይስ አይመጣም እንዴት እሰጠዋለሁ የሚለው ነበረ። አድናንም ሉሃና ያለችውንም በመስማት ወደ ሉሃና አምርቶ ነበረ። በዚህን ሰዓት ሉሃናም ስትጠባበቀው ከቆየች በኋላ ወደ እሷ ደርሰዋል። እሷ ጋር ከደረሰ በኋላ ምንድነው ማልመጣ መስሎች ነበር እንዴ እያላት ነበረ። አው ምትመጣ አልመሰለኝም ነበርና እናንተ ቆይ ግን እስከ መቼ ነው አይንህን ጨፍነህ የምትጓዘው ስትለው ቆይታለች። ቆይ ግን ሉሃና አንቺ ምንድነው ይሄን አክል ከሮቤል ጋር ችግርሽ ብሎ ተናግሯታል። ይኸውልህ ሮቤልና ሜራ በጣም አንተን እየሸወዱክ ነው እየማገጠችብክ ነው ብላ እውነቱ ለመናገር ሞክራለች። እኔን ካላመንከኝ ወንድምህንም ሮቤልም ይራመዳል፣ ከፈለክ ሕክምና ወስደክ አስመርምራው ስትለው ቆይታለች። እሱ ደግሞ ወንድሜ ድጋሚም አልከዳውም ብለዋታል። እና ወንድምህን ድጋሚ ማትከዳው እሺ ከዛ በፊት ሕክምና ወስደኸዋል ወይ አንተስ አስመርምረኸዋል ብለዋለች። በዚህን ሰዓት እሱ እንዳላደረገና ከሜራ ጋር እንዳደረጉት ተናግሯል። ሜራና ሮቤል እየተጫወቱብህ ነው በማለት ሳራ የጻፈችውንም መልእክት በእጁ ሰጥተዋለች። ሮቤል በሚያነበው ሰዓት ሁሉንም ነገር ተረድቷል። ሮቤል እሳት ልሶ ወደ ሮቤል አድናንም እሳት ልሶ ወደ ሮቤል መረጃውንም ካገኘው በኋላ ወደ ሐኪም ቤት ለመውሰድ በፍጥነት ይሄዳል።